ምን ያርክሽ ነው እንዴ? እና እኔ እኮ ላይ እኮ ነው ምን ነው የምታዩ? ኬኩ ተነሽ ጫን ቶሎ ውጪ። እንዴ አላውቅም። ኬኩስ የቱን ጀሪ ነው ዛት በልሻምጪ። አልፈልግም። መጀመሪያ ስጭኝና ከዛ በኋላ ትጭ ወልሽ ተቆርሰኝ በለው ኬኩ ስጭኝ። አልፈልግም። እናት እንዴ ስጭኛ። እንግዲህ ወተጠና ተምጫምጪ ያልኩሽ እኮ ነው። እንዴ ስጭኝ። እሺ ታዘው በልጭ እንዴ አንተ ካፊ ግን እኮ ናጣ ከንፈሯ ነበር ያለች። እናንተ ስነ ስርዓት የት ነው ያላችሁት? እንዴ ምን አባቴ ላድርጋት በዚህ እድሜዋ እንደገና? ደህና ነሽ ብዬ አማዬ ደህና ነኝ። እቺ ልጅ ምን ይሻለኛል? በዚህ እድሜ እንደገና ልቅጣት እንዴ? ቆይ ምን አድርግሻት ነው አንቺ? ቅድም እኮ ሴክስ ጭኝ ብላይ መትቻት ነው በዛ ነው። ቆይ ብትመሻትስ? ታላቁ አይደለሽም እንዴ አንቺ? ምን ባረጋችሁ ነው ይሻል? ቆይ በዚህ እድሜያችሁም እናንተ ነፍስ አታውቁም እንዴ? እንደ ጠላት ልጅ እርስ በርሳችሁ ትጨፋጨፋላችሁ። እማዬ በቃ አንቺ አስጨነቂ ደህና ነኝ። እቺ ልጅ ምን አባቴ ላድርጋት? ቆይ ሸሽተሽ የምታመጭ ይመስልሻል? ነይ ግቢ ወደ ቤት። እኔ ምን ባደርጋት ነው የሚሻለኝ? ቆይ የትኛው ምክር ነው እሷን የሚመልሳት? የት ነው ያለችው? አልመጣም አለች። አልመጣም አለች። ምጥንዬ አቤት ማይ። እባክሽ አንቺ ነሽ የምታውቂባት። እንደምንም አባብለሽ ይዘሻት ነው። እሺ ማይ። አስባችሁታል? ኤቢና ዳጣ እህትማማቾች ቢሆኑ ምን ያህል እየተደባደቡ ሊያድጉ እንደሚችሉ? ወይዘሮ ማርታ ጥርጣሬ ያላት ነገር ያለ ይመስላል። በዛ ላይ ደግሞ ዳጣ ከሰላም የተላከላት ስጦታ እንዳለ በሰማች ጊዜ እጅግ በጣም ተደናግጣለች። አቶ ደረጀ ምንም አዲስ ነገር እንዳታሳይና ይህ ዝግጅት ለሷ እንደሆነ ለልጅነቷ እስከዛሬ ላሳለፈቻቸው የስቃይ ጊዜያት ማብቂያና ተጎንሻለን ለማለት እንደሆነ አስረግጦ ነግሯታል። ቢሆንም ግን ዳጣ በዚህ መሀል እናቴ ልትኖር ካሁን እናቴን ይነግረኛል እያለች በጉጉት ትጠባበቃለች ማለት ነው። አብጌል ደረጀም እህቷ ዳጣን እንግዲህ ትልቅ ሰርፕራይዝ አዘጋጅታለታለች። ይሄ ምንድነው? የሁለታቸው እንግዲህ ለሁለት ጨረታ የገባው ናታን በውድ ልደቷ ቀን ውዱን ስጦታ ሰጣታለሁ እያለች ነው። ናታንም እኔ ቃቃ አይደለሁም ተጠቅልዬ አልሰጥም፣ ውሳኔው የኔ ነው፣ ከውሳኔ ማንም አያስቀይረኝም ብሏል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተርፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው የዳጣ የልደት እንግዲህ የ21ኛ ዓመቷ የልደት ፕሮግራም በደማቁ ለመከበር የዝግጅት ላይ ነበረ። በአሁኑ ግን ሁሉም ጥንቅቅ ተብሎ የሚያምርና እጅግ በጣም ደስ የሚል የልደት ቀኗን በህይወቷ ለመጀመሪያ ጊዜ እንግዲህ በለዚህ ክብር በቅታለች ማለት ነው። እናም አቶ ደረጀ ዳጣን መኪና ላይ አስጠርቷት ነበር። ዳጣም በጣም ተደናግጣ ነበር። እናቴ ልትነግረኝ ነበር ወይ ነው ያለችው። የመጀመሪያው አይ እንደሱ ማን አለ እንደዛ አይደለም፣ ግን ይሄ ዝግጅት እየተዘጋጀ ያለው ላንቺ ነው። ግን ደግሞ እስከ ዛሬ ድረስ በጎዳና ተሰቃይተሽ ብቻሽን ላሳለፍሻቸው ጊዜያቶች ካሳ ይሆንሽ ዘንድ ልጅ ስለሆንሽ ስለሚገባሽ ተዘጋጅቶልሻል። ልክስሽ እፈልጋለሁ። እስከ ዛሬ የተሰቃየሽባቸውን ጊዜያቶች እንኳን መመለስ ባልችል በእንደዚህ ልክስሽ እፈልጋለሁና ዛሬ የደስታሽ ቀን ስለሆነ መደሰት ብቻ ነው ካንቺ የሚጠበቀው። ነገር ግን ምንም አይነት አዲስ ሪያክት እንዳታረጊ፣ ምንም ነገር አዲስ ነገር ባህሪ እንዳታሳይ ማርታን እያሰብሽ ግን ደግሞ ተደሰች፣ ይህ ቀን የደስታሽ ቀን ነው ተብላለች። በዚህን ጊዜ እንግዲህ ዳጣም እሺ ብላለች። እናቴን አትነግረኝም ብላ ነበር። እንግዲህ የስቃይ ጊዜሽ ይበቃል፣ ሁሉንም ነገር አልረሳሁትም፣ ብቻ አንቺ ዛሬ የደስታሽ ቀን ነው፣ ምንም ነገር እንዲረብሽሽ አልፈቅድምና ዝም ብለሽ ፈታ በይ ተብላለች ዳጣ። ይህ ፕሮግራም ተዘጋጅቶ ቤተሰብ በሙሉ
ታድሟል። ግን ደግሞ ውሃ የኬኩ ጠባቂ ሆናለች። ውሃና ምጥን በኬኩ የተነሳ እየተጨቃጨቁ ነው። ውሃ ኬኩን ገና ከፕሮግራሙ በፊት ጀማምረዋለች ማለት ነው። እንግዲህ እዚህ እንደብቅ ይሄን ኬክ እንደብቅ ማንም ሰው መብላት የለበትም እያለች ነው። ግን ደግሞ ምጥኗ ይሄ ነገር ይዘን መሄድ ይኖርብናል፣ አልበለዚያ ግን እናገራለሁ ብላ በዚህ አለመግባባት ተፈጥሮ ምጥንና ውሃ ተጣልተዋል። ውሃም እንግዲህ ይሄ ኬክ ለቤተሰቡ እንዲደርስ ተናግራለች ማለት ነው። ወይዘሮ ማርታና አቶ ደረጀ እንዲሁም ቤተሰቡ ሰብሰብ ብሎ እያወሩ ይገኛሉ። ዳጣ በመሃል ትካዜ ቢጤ ቢገባትም ግን ደግሞ ሁላቸውም አብሽሪ ይሄ ቀን የደስታሽ ቀን ነውና መደሰት አለብሽ እያሏት ይገኛሉ ማለት ነው። እናም እንግዲህ አቶ ደረጀ ዛሬ ዳጣ የደስታሽ ቀን ነው፣ ምንም አይነት ሀዘን ትካዜ የሚባል ነገር የለም ተብላለች። ዳጣም እማዬ አባዬ ሁላችሁንም አመሰግናለሁ። እኔ በዚህ ልክ አንድም ቀን በቁም ነገር ልጅ ተከብሮልኝ አያውቅም። አንድም ቀን እንኳን እንደ ሰው ተቆጥሬ በዚህ ቀን ታውሼ አላውቅም። ግን ደግሞ ለመጀመሪያ ጊዜ በዚህ መልኩ ስላዘጋጃችሁልኝ እጅግ በጣም አመሰግናለሁ። እማዬ ከዚህ በፊት ልዴቴን ጠይቀሽኝ ያልነገርኩሽ አንቺ እንዳትጨናነቂ እንዳታስቢ ብዬ እንጂ ስለ ልዴት ያውቅ ነበር ብላለች። ዳጣ ይሄን ያለችው እናትና አባቷን ነፃ ለማድረግ ነበር። ወይዘሮ ማርታ በሷ ደስታ ቀን እንዳትከፋ አባቷም ሰላም እንዳያጣባት ስትል የማታውቀው ቢሆንም ግን ደግሞ ለቤተሰቡ ሰላም ስትል የልዴት ቀን ይናቅ ነበር። ግን ደግሞ እናንተን ላለማስቸገር ብዬ ነው ስትልም ተሰምታለች። በስተመጨረሻም እንግዲህ ወይዘሮ ማርታ ምንም አይደለም፣ መች ተዘጋጀልሽ፣ ከዚህም በላይ ይገባሻል። በዛ ላይ ደግሞ አንቺ እዚህ ቤት እንድትኖሪ የተፈቀደልሽ መልካም ስነ ምግባር ስላለሽ እንደ ልጅ ስለማይሽ እንደ ልጆች ስለምወድሽ ነው። ስለዚህ ጥሩ ባህሪ ባይኖርሽና በእውነቱ ባለጌ የሆነ ነገር ብትሆኚ በጭራሽ እዚህ ቤት እንድትኖሪ አልፈቅድልሽም ነበር። እናም እዚህ ቤት እንድትኖሪ ያደረገሽ የኔ ደግነት ሳይሆን የአንቺ መልካም ጸባይ ነው። ስለዚህ ምንም ሀሳብ አይግባሽ ብላታለች ወይዘሮ ማርታ። ዳጣም እንግዲህ ሁላችሁንም አመሰግናችኋለሁ፣ አከብራችኋለሁ ብላለች። ሁሉም ሰው ዛሬ የደስታሽ ቀን ነው፣ በጭራሽ እንድትከፊና እንድታዝኒ አንፈልግም ብለዋት እንግዲህ በሚንበሩ ላይ ሰይመዋታል ማለት ነው። ግን ይሄ ኬክ የደረሰ ውሃስ የደረሰች እየተባለ ነበር። ውሃና ኬክ እንግዲህ አይታመኑም፣ ኬኩን ፈልጉ ጉድ ሳይሆን ፕሮግራሙ ሳይደርስ እያሉ ነበር። ይህን ብለው ሳይጨርሱ ዳጣ ምጥን መታለች ማለት ነው። ምጥን እንግዲህ ይሄ ኬክ ውሃ እጅ ላይ እንዳለ ተናግራለች። አብጌልን እስቲ ሂጅና ያንን ኬክ ከነፍሱ ድረሽለት ከነብር አፍ አውጪው ብለው ልከዋታል። በሌላ በኩል ገዜና ለዛ የምንጊዜውም ጭቅጭቃቸው አሁን ደግሞ በአቶ ደረጀና በወይዘሮ ማርታ ፊት ለፊትም መጨቃጨቅና መሰዳደብ መነታረክ ጀምረዋል ማለት ነው። ይኸውም ነትረክ እንግዲህ ወይዘሮ ማርታ ጆሮ ስለገባ በጣም ተቆጥታለች። ምን ማለት ነው እናንተ ትልልቅ ሰዎች አይደላችሁ እንዴ ብለዋል። አቢጌል ደረጀ ያቺ ሰውን ለማጣላት ወይም ደግሞ እሷ ለማጣላት እንዳልተሯሯጠች በአሁኑ ግን እንግዲህ ትልቅ ሰው ሆናለች። ሁለቱም ማስታረቅ ይኖርብናል፣ የሆነ ጌም እንፍጠር ተብሏል። እንግዲህ የጌሙን ሁኔታ ማዘዝ የሚችለው የዕለቱ ሹም ነውና ማለትም የዕለቱ የፕሮግራሙ ዋና ንግስት የሆነችው ዳጣ ይሄንን ጌም አንጥታለች ማለት ነው። ይሄ ምንድነው? ገዜና ለዛ ይቁሙና ገዜ ይሳማት ተብሏል። እንግዲህ ይሄንን ጌም አቶ ደረጀ ሁላቸውም ተስማምተውበት ገዜ እሱማ ለናንተ ስል ይሄን ቤተሰብ ስለማወደውና ስለማከብር ለናንተ ስል ነው ብሏል እንጂማ አንተ ፈልጋ አይደለም እያሉ እየሳቁበት ነበር። እናም እንግዲህ ምንድነው ቅጣቱ በተባለ ጊዜ ትሰማታለህ ሲባል አሯ ጎዳችሁኝ ነበር ያለው። ምክንያቱም እሱ የሚፈልገው ይሄን አይደል። እንግዲህ ለዛ እምቢ ብትልም ግን ደግሞ ሁላቸውም እየተደረደሩ እንጂ ማናቸውም ለማናቸውም ጥላት አይደሉም። የእውነት መዋደድ መፋቀር በልባቸው አለ። እናም እንግዲህ ገዜ ማርታን ገዜ ለዛን ስሟት ነገሩ በእንደዚሁ ተቋጭቷል ማለት ነው። እናም ወይዘሮ ማርታ እናቶ ደረጀ በቅርቡ እዚህ ግቢ ውስጥ ቅውጥ ያለ ሰርግ ይታየናል፣ ይሸተናል እያሉ ነው። ለእኔ አትመጥነኝም ብሏል ገዜ። ግን ደግሞ በስተመጨረሻም አይ ድህነት እያለ የምን ሚስት ነው ብሏል። እንዴ ድህነትን ጠለዋለህ እንዴ ቢባልም ገዜ እንደ ድህነት የሚያስጠላ ምንም ነገር እንደሌለ፣ በድህነት ውስጥ መራብ፣ በድህነት ውስጥ መናቅ፣ በድህነት ውስጥ አለመከበር፣ በድህነት ውስጥ የተናገሩት ተደማጭ አለመሆን
በድህነት ውስጥ ከሰው እኩል ሆኖ ከሰው ትንሽ መሆን ብዙ ነገር አለው። ስለዚህ ድህነት ያልተጠላ ምን ይጠላል ብሏል። ገዜ በቀልድ መካከል የሚናገራቸው ቁም ነገሮች እጅግ በጣም ማራኪና ከልብ የሚዘልቁ ናቸው። ለዛም እንግዲህ አቶ ደረጀ ገዜ ድህነትን የተመለከተበትን ምልከታ እጅግ በጣም ወዶታል። አንተ እኮ ቀላል ሰው አይደለህም፣ እያሳሳክ የምትናገራቸው ነጥቦች እጅግ በጣም ከባድና ጥልቅ ናቸው እያለ ነው። አዎ ጋሼ፣ እንደ ድህነት የሚያስጠላ የለም። በድህነት ውስጥ ምንም ከሰው እኩል ብትሆን እንኳን ተናግረህም ተደማጭ እንኳን አትሆንም። ምንም ነገር ፍሬያማ ቢሆንም ያንተን ነገር ማንም ከቁም ነገር አይቆጥረውም። ድህነት መራራ ነው። ድህነት በጣም ያስጠላል። ድህነት ያልተጠላ ማን ይጠላል ብሏል። እንግዲህ አቶ ደረጀም እውነት ነው፣ በእርግጥ ድህነት ያስጠላል። ግን ደግሞ ድህነትን ለማሸነፍ ሰው ጠንክሮ ተግቶ ከሰራ ሁሉም ይታለፋል ብሏል። እናም እንግዲህ በዚህ ሁኔታ ላይ ሳሉ ኬኩን ፍለጋ የሄደችው አቢጌል ኬኩን እንግዲህ ከውሃ አምጪ እያለቻት ነው። ውሃ ኬኩን ክፍሏ ይዛ ገብታ ዳሩን እንዳይጥ ጀምረዋለች። እናም ወይዘሮ ማርታ ይሄ ኬክማ ዛሬ በነፍስ አይደርስም፣ ከጅብ አፍ ማን ነው የሚያወጣው? ኬኩን ልጠብቅ ካለች እንግዲህ ጅብ እንዳይበላው መሆን አለበት እያሉ በውሃ እየተሳሳቁ ነበር። አቢጌልም ከደቂቃዎች በኋላ ኬኩን ይዛ ተመልሳለች። ስለ ኬኩም ስትጠየቅ እንግዲህ ከነፍስ እንደተረፈ ግን ደግሞ ዳሩን እንደጀመረችው ሲነገር ሁላቸውም እየተሳሳቁ ነበር። የኬክና የውሃ ጉዳይ እኮ እንግዲህ ይለያሉ እያለ ነው። በስተመጨረሻም ውሃ እንዴት ኬኩን ከኔ ቀምታኝ ትወስዳለች ስጭኝ ብላ ስለነበረ ኬኩን ከኔ ቀምታኝ ከወሰደችማ ምን ማድረግ አለብኝ? አቢጌልም መግደል አለብኝ እያለች ነው። ግን ደግሞ አቢጌልን መገላት በምን መንገድ ነው? በምን ልግደላት? በቢላ ልውጋት ወይስ በገዜ ብትር እያለች ውሃ አቢጌልን የምትገልበትን መንገዶች እያመቻቸች ትገኛለች። ትንሽ ካሰበች በኋላ ጨዋታው ደምቆ ተርቶ እንግዲህ ወይዘሮ ማርታም የሁል ጊዜ ህልሟ የሆነውን ተናገረች። ወይዘሮ ማርታ የውሃና የአቢጌልን ነገር እያሰበች እንግዲህ ውሃ ድንገት ጨዋታው ሞቅ ባለበት መታ ድንገት አጣና ይዛ በመሃላቸው አቢጌልን አናቷን ብላ ሮጣ ወጥታ ሄዳለች። አቶ ደረጀም እንግዲህ ሁሉም ቤተሰብ ቁጭ ባለበት ቀርቷል። አቢጌልም ራሷን ይዛ ዝም ብላለች። እስከዛሬው ያዙኝ ልቀቁኝ አላለችም። እንደውንም ኬኩን ስጭኝ እያለች ነበር ይዤ የመጣሁት፣ ለዛ ነው የመታችኝ። ስለዚህ ምንም ችግር የለውም ደህና ነኝ ብላ ነገሩን ለማቅለል እየሞከረች ነው። ይሄ ከአቢጌል ፍጹም የማይጠበቅ ነው። ግን ደግሞ አሁን እያደረገች ያለችው ይሄን ነው። እናም እንግዲህ ወይዘሮ ማርታ እንዴ ደረጀ ዝም ትላለህ እንዴ እያለ ነበር። እኔ ምን አባቴ ላርጋት ይችልች እያለ ሮጦ ሲወጣ እንግዲህ ውሃ ከአባቷ በር ስር ቁጭ ብላ የነበረውን በሩ ሲከፈት ከአባቷ ሩጣ አመልጣለች። አሁን ሩጠሻ መለሽ ማለት ነው እያላት ነበር። እሷም ዝም ብላ ሩጣ አመልጣለች። አቶ ደረጀ ምን አባቴ ነው እችም ልጅ ማድረግ ያለብኝ እያለ ነው። እናም እንግዲህ አቶ ደረጀ ምን አባቴ ላርጋቸው ምን ይሻላል እያለ ባለ ጊዜ እኔ እኮ ምንም አልሆንኩም ደህና ነኝ ብላ ነገሮችን ለማረጋጋት እየሞከረች ነው አቢጌል። እናም እንግዲህ ወይዘሮ ማርታ እናንተ ሁለቱ ናችሁ እንደዚህ የሆናችሁ፣ ዳጣም እኮ እህትሽ ብትሆን ኑሮ አንቺና ዳጣም እንዲሁ እየተደባደባችሁ ማለት ነው ብላለች ወይዘሮ ማርታ። ይህም ባለች ጊዜ አቶ ደረጀና አቢጌል እንዲሁም ናታንና ዳጣ ሁሉም ቤተሰብ ኩም ብሏል። ወይዘሮ ማርታም እነዚህ አይነት ነገሮችን ሆን ብላ የምትናገር ትመስላለች። በዛ ላይ ደግሞ ያላቸው ጥምረት ያላቸው ፍቅር ሁሉም ግራ አጋብቶታል። የእናንተን እኮ ነገር አንድ ላይ ሆኖ ማየት ህልም ነው የሚመስለኝ፣ ዳጣንና አቢጌልም በአንድ ላይ ቆመው ሳይ የሆነ ህልሜ ነው የሚመስለኝ እያለች ነው። እናም እንግዲህ ወይዘሮ ማርታ አቢጌልን እኔ ደስተኛ የምሆነው አንቺ አግብተሽ ልክ እንደ ሰላም ድንቡሽ ወሻለ ቆንጆ ወንድ ልጅ እንድትወልጅልኝ ነው። ያኔ ነው እኔ ደስተኛ የምሆነው። የሰርግሽ ቀን ደግሞ ሙሉ አዲስ አበባ ዝግ ነው የሚሆነው እያለች ነው። እንግዲህ ወይዘሮ ማርታ ለወንድ ልጅ ያላት ጉጉት ቀን ተቀን እየጨመረ ነው። በዚህ ሁኔታ ላይ እንግዲህ አቢጌልም እርሷን ነክሳ ዝም ብላለች። አቢጌል ስለ ናታን ምን እያሰበች ነው? አባቷ በጣም ብዙ ነገሮችን አስተምሯታል። ማንም ሰው ከማይወደው ሰው ጋር በግድ ቢሆን በተለይ ወንዶች ከሴቶች ጋር ቢሆኑ ስሜታቸውን ደብቀውና አስመስለው እንደ ሴቶች መኖር እንደማይችሉ ብዙ ነገሮችን እየመከረና እያደረገ በተግባርም እያሳያት እዚህ ደረጃ አድርሷታል። ግን ደግሞ አቢጌል እኔ ማግባት የምፈልገው እንደ እናትና አባቴ የተሳካ ትዳር የተሳካ ህይወት እንዲሆንልኝ ነው፣ ካልሆነ ግን ትዳሩ ይቅር እንጂ በጭራሽ አልፈልግም ብላለች። እንግዲህ ወደ ፕሮግራሙ ከመገባቱ በፊት
ምጥን ውሃን ለምና እንዲታመጣ ትዕዛዝ ተሰጥቷል። ምጥን ባህሪዋን ስለምታቀባት እንግዲህ እንደምንም አባብላ ውሃን መልሳት ፕሮግራሙ ተጀምሮ ኬኩም ተበልቶ እንግዲህ ስጦታቸውን ሁሉም ሰው ሰጥቷል። ውሃ አሁንም ለዳጣ አንድ እግር የለበሰችውን ጫማ ሰጥታታለች። ቤተሰቡን ፈገግ ያደረገ ፕሮግራም፣ ሁሉም ሰው ያለውን ስጦታ ሰጥቷል። ወይዘሮ ማርታም እንግዲህ የቀረው የአቶ ደረጀ ስጦታ ነው። ወይዘሮ ማርታ የራሷን ስጦታ ሰጥታለች። እንግዲህ አቢጌል አሁን እኔ የቀረሁት እኔ ነኝና የኔ ስጦታ ብላ ተነስታለች። አቢጌል ስጦታዋን ለመስጠት እያሽቆበቆበች ነው። ግን ደግሞ ናታን ጋር ተገናኝተው ናታንን እንግዲህ ስጦታ ላናግርህ እፈልጋለሁ ብላ ወስደው ነበር። ናታን አባዬ ለዳጣ እናቷን በማየ ፊት ልነግራት ነው፣ ነገር ሁሉ ድብልቅልቁ ሊወጣ ነው። ስለዚህ አባዬ ይህን የሚያደርግ ከሆነ በጉልበትም ሆነ በሆነ ነገር ማስቆም አለብን እያለች ነው። እናም እንግዲህ ለዳጣ እናቷን ይነግራታል። ግን ደግሞ የሚነግራት ቤት ውስጥ ላይ ነግራት ይችላል እያለች ነው። ቤት ውስጥ እማዬስ ከሰማች ምን ሊፈጠር ይችላል እያለች አቢጌል ለቤተሰቡ መጨነቅ ጀምራለች። እናም እንግዲህ ምን ልሰጣት አሰብክ? እኔ ስጦታሽ አንቺ ምንድን ነው እያላት ነበር። አቢጌልም ለዳጣ የመጀመሪያውን ውድ ስጦታ ልሰጣት ነው በህይወቷ ብላለች። ምንድን ነው ባላት ጊዜ እንግዲህ ዳጣ የምትወደው አንተን ነው፣ ስለዚህ አንተን ጠቅልዬ መስጠት አልችልም እያለች ነበር። ናታንም የኔን ጉዳይ ለእኔ ታዩ፣ እኔ የኔ ስጦታ ወረቀት አይደለሁም፣ የቃቃ አይደለሁም በስጦታ ወረቀት ተጠቅዬ የምሰጠው የኔን ውሳኔ ለኔ ለራሴ ታይልኝ፣ በውሳኔ ጣልቃ አትግቢ እያለ ነው። እንግዲህ አቢጌልም እሺ ብላ ስጦታውን ለመስጠት የኔን ላምጣ ብላ ከሄደች በኋላ ተመልሳለች። ስጦታውንም ልትሰጥ ቆማለች። ዳጣ ፊቷ ላይ ፈገግታ ይታያል። አቢጌልም እንደዛው ካሁን እያለች እንግዲህ ልብ አንጠልጣይ አድርገውታል። ይህ ስጦታ ምን ይሆን? አርጁን ማንም ሰው ሊረዳኝ አልቻለም፣ እናትና አባቴም በዙሪያ ጓደኞቼ ሁሉም ሰው ማንም እኔን የሚረዳኝ የለምና ስለዚህ እኔ መኖር የለብኝም፣ አቢጌልም ነፃነቷን ማግኘት አለባት ብሎ አርጁን እንግዲህ በራቸው ድረስ መጥቶ ራሱን አጥፍቷል። አርጁን በአቢጌል ስበብ የነሱ በር ላይ መጥቶ እንግዲህ ራሱ ላይ ከባድ አደጋ ደርሷል። አርጁን ይሞታል ወይስ በህይወት ይተርፋል? አርጁንስ ማን ሊያገኘው ማን ሊያየው ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ